ሰላም ጤና ይስጥልኝ እጅግ የተወደዳችሁን የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ቡናን በፍጹም መጠጣት የሌለባቸው ሰዎች ወይም ደግሞ ቡና እንዲጠጡ የማይመከሩ ሰዎችን እነግራችኋለሁ። እነዚህ ሰዎች ምን አይነት ሰዎች ናቸው? ምን አይነት የጤና ችግር ያለባቸው ሰዎች ናቸው? ቡና በእነዚህ ሰዎች ላይ የሚያደርሰውን ጉዳት ምንድን ነው የሚለውን በዚህ የጤና ትምህርት ላይ የምናይ ይሆናል። ይህ የጤና ቪዲዮ ጠቃሚና አስተማሪ መረጃን ስለያዘ ቪዲዮን እስከ መጨረሻው እንድታዩትና ሼርም እንድታደርጉት በትህትና እየጠየቅኩኝ ወደ ፕሮግራም የማልፍ ይሆናል። መልካም ቆይታ። ቡና የጤና ጥቅሞችም ጉዳቶችም አሉት። የፕሮስቴት ካንሰር ተጋላጭነትን ይቀንሳል። የልብ ድካም ተጋላጭነትን ይቀንሳል። አልፎ ተርፎም የመስማት ችግር ተጋላጭነት እንደሚቀንስ ተረጋግጧል። እንዲሁም ቡና መጠጣት ክብደት ለመቀነስ ይረዳል። ነገር ግን ለአንዳንድ ሰዎች ቡና ከጥቅሙ ይልቅ የበለጠ አሉታዊ የጎንዮሽ ጉዳት ሊኖረው ይችላል። ለምሳሌ ቡና አንዳንድ ጊዜ ጭንቀትን ሊያባብስ ይችላል። ቡና በማይታወቅ መንገድም በጤናችን ላይ ተጽዕኖ ሊያሳድር ይችላል። ታዲያም እነዚህ ቡና መጠጣት የሌለባቸው ሰዎች የትኞቹ ናቸው የሚለውን አሁን ቀጥለን እንመለከታለን። በመጀመሪያና በአንደኛ ቡና መጠጣት የሌለባቸው ሰዎች ነፍሰ ጡር እናቶች ናቸው። በእርግዝና ወቅት መጠነኛ ቡና መጠጣት ጎጂ ላይሆን ይችላል። ጥናቶች እንደሚጠቁሙት በቀን እስከ 3 ሲኒ መጠጣት ጉዳት ላያመጣ ይችላል። ይሄ ማለት 300 ሚሊ ግራም ካፌን ማለት ነው። ነገር ግን ነፍሰ ጡር ሴት ከአንድ ሲኒ ቡና በላይ ባታልፍ ይመከራል። በተለይም ደግሞ እስከ መጀመሪያዎቹ 3 የእርግዝና ወራቶች ላይ። በእርግዝና ወቅት ከዚህ በላይ መጠጣት ጎጂ ሲሆን የፅንስ መጨናገፍ፣ ድንገተኛ የጨቅላ ህጻናት ሞት መጨመር፣ ዝቅተኛ የወሊድ ክብደትን ጨምሮ እናም ሌሎች አሉታዊ ተጽዕኖችን በፅንሱ ላይ ሊያስከትል ይችላል። ስለዚህም ነፍሰ ጡር ሴት ባትጠጣ ይመከራል ከቻለች። ነገር ግን በሱስ የምትቸገር ከሆነም በቀን 1 ሲኒ ብትጠጣ የሚመከር ነው። ከዛ ባይታለፍ ይመከራል። ሁለተኛ ጡት የሚያጠቡ እናቶች ናቸው። ጡት በማጥባት ጊዜ በቀን ከ1 እስከ 2 ሲኒ ቡና መጠጣት ጎጂ አይደለም። ነገር ግን በከፍተኛ መጠን መጠጣት ጎጂ ነው። በቡና ውስጥ ያለው ካፌን ወደ ጡት ወተት ውስጥ ይገባል። ጡት በሚጠቡ ህጻናት ላይም የአንጀት መቆጣትን ሊያስከትል ይችላል። እንዲሁም ደግሞ እንቅልፍን እንዳይዛቸው ወይም ደግሞ በእንቅልፍ እንዲቸገሩም ሊያደርግ ይችላል ማለት ነው። በሶስተኛ ቡናን መጠጣት የሌለባቸው ህጻናት ናቸው። ህጻናት በተለይ ከ12 ዓመት በታች የሆኑ ልጆች ቡና መጠጣት የለባቸውም። ቡና በህጻናት ላይ የተለያዩ ጉዳቶችን ሊያመጣ ይችላል። ለምሳሌ በልጆች ላይ ከመጠን በላይ ካፌን የልብ ምት መጨመር፣ የጭንቀት ስሜት መጨመር፣ ትኩረት የማድረግ ችግርና የሆድ ድርቀትን ሊያስከትል ይችላል። በተለይ በታዳጊ ህጻናት ላይ ሊታሰብበት የሚገባው ሌላው ጉዳይ ቡና የረሃብ ምልክቶችን ሊደብቅባቸው ስለሚችል ታዳጊ ህጻናት ለእድገት የሚያስፈልጋቸውን የተመጣጠነ ምግብ ከምግብ ላያገኙ ያደርጋቸዋል ወይም ደግሞ እንዳያገኙ ያደርጋል ማለት ነው። ሌላው ቡና ራሱ በጣም አሲዳማ መሆኑን ማወቅ ያስፈልጋል። በዚህም ምክንያት የጥርስ መስተዋትን ሊጎዳና የጥርስ መቦርቦር አደጋን ሊጨምር ይችላል ማለት ነው። ስለዚህም ህፃናት ቡና እንዲጠጡ አይመከርም፣ መጠጣትም የለባቸውም። አራተኛ የእንቅልፍ ችግር ያለባቸው ሰዎች ናቸው። 1 ሲኒ ወይንም ከዚያ በላይ ቡና መጠጣት ነቅታችሁ እንድትቆዩ ያደርጋል። ነገር ግን ቡና መጠጣት የእንቅልፍ ችግርና ድካም እንዲራዘም ያደርጋል። ከመተኛታችሁ በፊት ቢያንስ ለ6 ሰዓታት ካፌን ከመውሰድ ልትቆጠቡ ይገባል። በተለይ የእንቅልፍ ችግር ላለባቸው ሰዎች የሚጠጡትን የቡና መጠን መቀነሱ አስፈላጊ ነው። አምስተኛ ቡና መጠጣት የሌለባቸው ሰዎች የደም መፍሰስ ችግር ያለባቸው ሰዎች ነው። በቡና ውስጥ ያለው ካፌን የደም መርጋትን ሊያዘገይ እናም የደም መፍሰስ ችግርን ሊያባብስ ይችላል። ስለሆነም የደም መፍሰስ ችግር ያለባቸው ሰዎች ቡናን መጠጣት የለባቸውም። በስድስተኛ የልብ በሽታ ያለባቸው ሰዎች ናቸው። ቡናን በየቀኑ መጠጣት የልብ በሽታ ከባድ ችግሮች የመጋለጥ ዕድልን አይጨምርም። እንደውም ቡና በብዛትም የልብ ጤንነትን ለመጠበቅ ይረዳል። ነገር ግን የሚያጨሱና የልብ በሽታ ያለባቸው ሰዎች በየቀኑ ቡናን ከጠጡ ለሚያጨሱ የልብ በሽታ ተጋላጭነታቸውን ሲጨምር፣ የልብ በሽታ ያለባቸው ደግሞ በሽታውን ሊያባብስባቸው ይችላል ማለት ነው። ስለዚህ የልብ በሽታ ወይም ደግሞ የልብ ችግር ያለባቸው ሰዎች ቡናን መጠጣት የለባቸውም፣ እንዲጠጡም አይመከርም። ሰባተኛ ቡና መጠጣት የሌለባቸው ተቅማጥ ያለባቸው ሰዎች ናቸው፣ ወይም ደግሞ በተቅማጥ የሚቸገሩ ሰዎች ናቸው። ከምግብ በኋላ ቡና መጠጣት ምግብን በፍጥነት ለመፍጨት ይረዳል። ምግብ ወደ ፊንጢጣ ሲገባ የአንጀት እንቅስቃሴን ያበረታታል። ይህም የፊንጢጣ መኮማተርን በመቀስቀስ አንጀት እንዲንቀሳቀስ ያደርጋል ማለት ነው። ተቅማጥ በተደጋጋሚ የሚያጠቃቸው ሰዎች የቡና አጠቃቀማቸውን መቀነስ አለባቸው። ለምን? ቡና አንጀትን ስለሚያስቆጣ ማለት ነው፣ ወይም ደግሞ አንጀትን ኢሪቴት ስለሚያደርግ።
ስለዚህ በቡና ውስጥ ያለው ካፌን በተለይም ደግሞ በብዛት ሲወሰድ ተቅማጥን ሊያባብሰው ይችላል። ጠዋት ላይ ቡና መጠጣት አንጀትን የበለጠ እንዲንቀሳቀስ ያደርጋል። ይህም ደግሞ ተቅማጥን ያባብሳል ማለት ነው። ስምንተኛ ቡና መጠጣት የሌለባቸው ሰዎች የሚጥል በሽታ ያለባቸው ወይም ደግሞ ኢፒሌፕሲ ያለባቸው ሰዎች ናቸው። የሚጥል በሽታ ያለባቸው ሰዎች ከፍተኛ መጠን ያለው ካፌን ከመጠቀም መቆጠብ አለባቸው። አነስተኛ መጠን ቢሆን እንኳን መጠንቀቅ ይኖርባቸዋል። በዘጠነኛ ቡና መጠጣት የሌለባቸው ግላኮማ ወይም ደግሞ የአይን ግፊት በሽታ ያለባቸው ሰዎች ነው። ካፌን ያለው ቡና መጠጣት በአይን ውስጥ ያለውን ግፊት ይጨምራል። ጭማሪው ቡና መጠጣችሁ በ30 ደቂቃዎች ውስጥ ይጀምራል። እናም ቢያንስ ለ90 ደቂቃዎች ያክል ይቆያል። ግላኮማ ካለባችሁ ቡናን በጥንቃቄ መጠጣት ይኖርባችኋል። ባጠጡም የሚመከር ነው። በአስረኛ ቡና መጠጣት የሌለባቸው ሰዎች ከፍተኛ የደም ግፊት ያለባቸው ሰዎች ነው። ካፌን ያለው ቡና መጠጣት ከፍተኛ የደም ግፊት ባለባቸው ሰዎች ላይ የደም ግፊትን ሊጨምር ይችላል። እዚህ ጋር ግን መታወቅ ያለበት ጉዳይ ቡና የደም ግፊትን የሚጨምረው ለጊዜው ብቻ ነው። ሆኖም ግን ከፍተኛ የደም ግፊት ካለባችሁ የደም ግፊታችሁን ኢሊቬት ስለሚያደርገው ቡናን መጠጣት የለባችሁም። ከቡና ልትርቁ ይገባል። 11ኛ የአንጀት መቆጣት በሽታ ያለባቸው ወይም ደግሞ የአንጀት ቁስለት በሽታ ያለባቸው ሰዎች ናቸው። በቡና ውስጥ ካፌን በተለይም ደግሞ በብዛት ሲወሰድ ተቅማጥንና ሌሎች የአንጀት መቆጣት ምልክቶችን ሊያባብስ ይችላል። ቅድም እንዳልኳችሁ ቡና አንጀትን ያስቆጣል ወይም ደግሞ አንጀትን ኢሪቴት ያደርጋል። ይህም ማለት በውስጡ ያለው ካፌን ማለት ነው። ስለዚህ የአንጀት መቆጣት በሽታ ያለባቸው ወይም የአንጀት ቁስለት በሽታ ያለባቸው ሰዎች ቡና መጠጣት የለባቸውም። እንዲሁም ደግሞ ተያያዥ የምግብ መፈጨት ችግሮችም ያለባቸው ሰዎች እንድቀደም እንዳለው እንደ ተቅማጥ ያሉ ችግሮች ያለባቸው ሰዎች በፍጹም ቡና መጠጣት የለባቸው ማለት ነው። በ12ኛ መጠጣት የሌለባቸው የሚያጨሱ ሰዎች ናቸው። የሚያጨሱና ቡና የሚጠጡ ሰዎች በልብ በሽታ ወይም ደግሞ በካንሰር የመሞት እድላቸው በጣም የጨመረ ነው። ስለዚህ የምታጨሱ ከሆነ ቡና መጠጣት የለባችሁ። ማወቅ ያለባችሁ ማጨስ በራሱ ጤናችሁን በከፍተኛ ሁኔታ የሚጎዳ ነገር መሆኑን ነው። በዚህ ላይ ደግሞ ካፌን ሲጨመርበት ጉዳቱ ከፍተኛ ይሆናል ማለት ነው። ስለዚህ የሚያጨሱ ሰዎች ቡናን ባይጠጡ የሚመከር ነው። 13ኛ የአጥንት መሳሳት በሽታ ወይም ደግሞ ኦስትሮፖሮሲስ ያለባቸው ሰዎች ናቸው። ቡና መጠጣት በሽንት ውስጥ የሚወጣውን የካልሲየም መጠን ይጨምራል። ይህም አጥንታችንን ሊያዳክም ይችላል። ለምን? ከአጥንታችን ውስጥ ካልሲየም ስለሚወጣ ማለት ነው። ኦስትሮፖሮሲስ ካለባችሁ በቀን ከ3 ሲኒ በላይ ቡና ባጠጡ ይመከራል። በአጠቃላይ ጤናማ ከሆናችሁና ከምግብ ወይም ደግሞ ከሰፕሊመንት በቂ ካልሲየም ካገኛችሁ ቡና መጠጣት ኦስትሮፖሮሲስ የመያዝ እድላችሁን አያባብስም። ይሄ ማለት በቂ ካልሲየም ከምግብ እያገኛችሁ ከሆነ ቡና መጠጡ በጤናችሁ ላይ ወይም ደግሞ በአጥንታችሁ ላይ ምንም አይነት ጉዳት አያስከትልም። ነገር ግን ካልሲየም የማታገኙ ከሆነ በዚህም ላይ ተደምሮ ደግሞ ቡና የምትጠጡ ከሆነ ከሰውነታችሁ ውስጥ ወይም ደግሞ ከአጥንታችሁ ውስጥ ካልሲየም እንዲወጣ በማድረግ ለአጥንት መዳከም በሽታ ወይም ደግሞ ለአጥንት መሳሳት በሽታ ተጋላጭነታችሁን ይጨምራል ማለት ነው። በ14ኛ ቡና መጠጣት የሌለባቸው ሰዎች ከፍተኛ ጭንቀት ያለባቸው ወይም ደግሞ ድንገተኛ የመረበሽ ስሜት የሚያጠቃቸው ሰዎች ናቸው። ካፌን አነቃቂ የሆነ ንጥረ ነገር ሲሆን በአንዳንድ ሰዎች ላይ ጭንቀትን ሊያባብስ ይችላል። ጭንቀት ያለባቸው ሰዎች ካፌን ያለበትን ቡና ከመውሰድ መቆጠብ ወይም ደግሞ መቀነስ አለባቸው። ለምን? ጭንቀታቸውን ሊያባብስ ስለሚችል። በ15ኛ ካፌን መጠጣት የሌለባቸው ወይም ደግሞ ቡና መጠጣት የሌለባቸው ሰዎች የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። ካፌን ከብዙ መድኃኒቶች ጋር ሲወሰድ የመድኃኒቶችን ተጽዕኖ ሊቀንስ ወይም ደግሞ መድኃኒቶች እንዳይሰሩ ሊያደርግ ይችላል። ለምሳሌ ከድብርት መድኃኒቶች፣ ከታይሮይድ መድኃኒቶች እናም ከአንቲባዮቲክ ጋር ሲወሰድ ችግር ሊፈጠር ይችላል። ስለዚህ ማንኛውንም አይነት መድኃኒት እየወሰዳችሁ ከሆነ ከፋርማሲስቱ ወይም ደግሞ ከሐኪም ጋር ስለ ካፌኑ አጠቃቀማችሁ መነጋገር አስፈላጊ ነው። ቡና መጠጣታችሁ ከመድኃኒቱ ጋር ተስማሚ መሆኑና እንዲሁም ደግሞ አለመሆኑን ያሳውቋቸዋል ማለት ነው። በ16ኛ ቡና መጠጣት የሌለባቸው ሰዎች የማይግሬን ህመም ያለባቸው ሰዎች ናቸው። በቡናና በማይግሬን ህመም መካከል ያለው ግንኙነት ግልጽ አይደለም። ምክንያቱም አንዳንድ ሰዎች ካፌን የማይግሬን ህመም ሊቀንስላቸው ይችላል፣ ለሌሎች ደግሞ የማይግሬን ቀስቃሽ ሊሆንባቸው ይችላል፣ ቡና መጠጣታቸው ማለት ነው። ሌላው የቡና ሱስ ላለባቸው ቡና ማቆም ራስ ምታትን ሊያስከትልባቸው ይችላል። ስለሆነም በተደጋጋሚ የማይግሬን ህመም ካጋጠማችሁ ቡና መተው ለውጥ ሊያመጣ የሚችል መሆኑን መሞከሩ አስፈላጊ ነው። ለምን? አከራካሪ የሆነ ወይም ደግሞ ግልጽ የሆነ ግንኙነት ስለሌላቸው ማለት ነው። ለአንዳንዶቹ የማይግሬን ራስ ምታት ህመምን ሊቀንስላቸው ይችላል፣ ለአንዳንዶቹ ደግሞ ህመሙን ሊያባብስባቸው ስለሚችል
በቡናና እንዲሁም ደግሞ በማይግሬን መካከል ያለው ግንኙነት ግልጽ የሆነ አይደለም ማለት ነው። ለእናንተ ግን ህመሙ ያለባችሁ ሰዎች ማለት ነው ቡና መጠጣታችሁ ህመሙን የሚያባብስባችሁ ከሆነ ቡና መጠጣታችሁን መቀነስ አለባችሁ። መጠጣታችሁ ደግሞ ህመሙን የሚቀንስላችሁ ከሆነ ብትጠጡ የሚመከር ነው ማለት ነው። ስለዚህም በአጠቃላይ እነዚህ ሰዎች ቡና መጠጣት የሌለባቸው ሰዎች ናቸው፣ ወይም ደግሞ ቡናን ባይጠጡ የሚመከሩ ሰዎች ናቸው ማለት ነው። ታዲያም ቡና መጠጣት የሌለባቸው ሰዎች ምን ማድረግ አለባቸው ወይንም ደግሞ ምን መጠጣት ይችላሉ የሚል ጥያቄ መፈጠሩ አይቀሬ ነው። በቡና ምትክ ብዙ ጤናማ አማራጮች አሉ። ካፌን የሌላቸው ትኩስ መጠጦችን መጠጣት ይቻላል። ለምሳሌ እንደ ናና ሻይ ወይም የዝንጅብል ሻይ ያሉ የእጽዋት ሻዮች ካፌን ሳይኖራቸው ጤናን ይጠብቃሉ። በቂ ውሃ መጠጣትም የሰውነትን እርጥበት ለመጠበቅ በጣም አስፈላጊ ነው። እንዲሁም መደበኛ የሆነ እንቅስቃሴም ኃይልን በተፈጥሮ መንገድ እንዲጨምር ያደርጋል። ለምን? ቡና አነቃቂና ኃይል ሰጪ ስለሆነ ይህንን ነገር ደግሞ ከእንቅስቃሴም ማግኘት ትችላላችሁ ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። ይህ የጤና ቪዲዮ ጠቃሚና አስተማሪ ነው። ስለዚህ ሌሎችም ሊያውቁት ስለሚገባ ለሌሎችም ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።